የእግዚአብሔርን ቃል ከሐዋርያት ሥራ መጽሐፍ ምዕራፍ 2 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል እናነባለን። ሁላችሁም የምታውቁት የምትወዱት ቃል ነው። የመንፈስ ቅዱስ በምድር ላይ የወረደበት የመንፈስ ቅዱስ ዘመን የጀመረበት እጅግ የተባረከ ቦታ ነው። የቤተ ክርስቲያን ጅማሬም የተወለደበት በርዝ የተደረገበት እጅግ ደስ የሚል ስፍራ ነው። ይህንን ቃል ሁላችሁም ታውቁታላችሁ። መጽሐፋችንን ሐዋርያት ሥራ መጽሐፍ ምዕራፍ 2 ከቁጥር 1 ጀምሮ እስከ 4 ያለውን ቃል አገልጋይ ማቲ ያነብልናል። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታየዋቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስ ይናገሩ ዘንድ እንደሰጣቸው በሌላ ልሳን ይናገሩ ጀመር። ሃሌሉያ አሜን። ተቀምጠው የነበሩበትን ቤት ሞላው ይላል። ተቀምጠው የነበረበትን ቤት ምን አለው? ሞላው። ይህ መንፈስ አሁን እኛ ያለንበትን ይህንን ስፍራ ሞልቶት ነው ያለው። አሜን። ሕይወታችንን ሞልቶት ነው ያለው። አሜን። እኛ የእግዚአብሔር ቤተ መቅደሶች ነን። አሜን። የመንፈስ ቅዱስ መኖሪያዎች ነን። አሜን። እኔ የመንፈስ ቅዱስ መኖሪያ ነኝ በሉ። እኔ የመንፈስ ቅዱስ መኖሪያ ነኝ። የሕያው የእግዚአብሔር መንፈስ መኖሪያ ነኝ በሉ። እኔ የሕያው የእግዚአብሔር መኖሪያ ነኝ። አዎ፣ የመንፈስ ቅዱስ መኖሪያ ነኝ። መኖሪያ the temple of God። ቁጭ በሉ፣ ተባረኩ። አሜን። ሃሌሉያ። ዛሬ የማገለግልበት የማካፍልበት ሐሳብና ርዕስ በአንድ ልብ ስለመሆን ነው። በአንድ ልብ ስለመሆን መጽሐፋችንን አልፈን ሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 32 ላይ ስንሄድ በኋላ ላይ እናነበዋለን። ሐዋርያቶች ከሕዝቡ ጋር አንድ ልብ ነበራቸው፣ አንድ ነፍስ ነበራቸው። አንድ ልብ ነበራቸው፣ አንድ ነፍስ ነበራቸው። ሞቲቫቸው አንድ ነበር፣ ሐሳባቸው አንድ ነበር። ሐሳባቸው ኮንሽሳቸው የታሰረው በአንድ ነገር ነው። እሱ በሰማያዊው አጀንዳ በጌታችን በኢየሱስ ክርስቶስ ወንጌል ላይ ነው። ልባቸውም ትኩረታቸውም ሐሳባቸውም በላይ ያለውን ነበር የሚያስቡት። ልክ መጽሐፋችን ቆላስይስ መጽሐፍ ምዕራፍ 3 ላይ እንደሚል በላይ ያለውን እንጂ በምድር ያለውን አታስቡ፣ አትሹ አለ። ሞታችኋል፣ ሕይወታችሁ በእግዚአብሔር ዘንድ በክርስቶስ ተሰውሯል ይላል። ስለዚህ በላይ ያለውን እሹ እያለ ሐዋርያ ጳውሎስ ይናገራል። እነዚህም ሰዎች ሐዋርያቶች መንፈስ ቅዱስ ከወረደ በኋላ የሁሉም ልብ፣ የሁሉም ሐሳብ፣ የሁሉም ኮንሽስ በእግዚአብሔር መንግሥት ላይ ታስሮ ነበር። በእግዚአብሔር አጀንዳ ላይ ታስሮ ነበር። በእግዚአብሔር ሐሳብ ላይ ታስሮ ነበር። በዚህ ዘመን ፍጻሜ ላይ ሐሳባችን፣ ልባችን፣ ነፍሳችን በእግዚአብሔር አጀንዳ ላይ እንድትታሰር የጌታ ጸጋ ይብዛልን። አሜን፣ አሜን፣ አሜን። በእግዚአብሔር አጀንዳ ላይ ነፍሳችን መታሰር ማለት እጅግ በአዲስ ኪዳን ጌታ በእኛ ሕይወት ላይ ሊያየው የሚፈልገው ትልቁ የድል ሕይወት ነው። በእግዚአብሔር አጀንዳ ላይ፣ በእግዚአብሔር ልብ ላይ፣ በእግዚአብሔር ሐሳብ ላይ መታሰር፣ ከዛ ጋር መጣበቅ የመሰለ የድል ሕይወት የለም በዚህ አዲስ ኪዳን ላይ። እንግዲህ መጽሐፋችንን ስታነቡ ከሐዋርያት ሥራ መጽሐፍ ምዕራፍ 1 ጀምሮ ጌታችን ኢየሱስ ክርስቶስ ከሞተ በኋላ በሦስተኛው ቀን ከሙታን ከተነሳ በኋላ አልፎ ጌታ በመሃላቸው እየተገለጠ ይታያቸው ነበር። ጌታችን ከሞት ከተነሳ በኋላ በነበሩት 40 ቀናቶች ላይ እየተገለጠ ይታያቸው ነበር። ሁላችሁም እንደምታውቁት አንዳንድ ስፍራ ላይ በራቸውን ዘግተው ተቀምጠው እያለ በተዘጋ ቤት ውስጥ ሰላም ለእናንተ ይሁን ብሎ ይገባል። በጭንቀት ውስጥ በሐዘን ውስጥ የነበሩ ሰዎችን በተለያየ አይነት አቅጣጫ ውስጣቸው ልባቸው እጅግ የወረደ ሰዎችን ደቀ መዛሙርቱን ሲያበረታቸው እናያለን። አያሌ ቀናት እየተገለጠ ነገር ግን በ40ኛው ቀን ላይ ኢየሱስ ክርስቶስ ወደ ሰማይ ከማረጉ በፊት ተገለጠላቸውና ደቀ መዛሙርቱን ሐዋርያቶችን ሁሉ ሰብስቦ እንግዲህ ደብረ ዘይት በሚባለው ተራራ ላይ ከማረጉ በፊት የመጨረሻውን ንግግር ጌታችን ተናገራቸው። የኢየሱስን የመጨረሻ ንግግር ወደ ሰማይ ከማረጉ በፊት ሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 5 ላይ ታገኛላችሁ።
ሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 5 ላይ ሲናገር ኢየሱስ እንደዚህ አለ፣ ከኢየሩሳሌም እንዳትወጡ አላቸው። ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ማስጠንቀቂያም ተስፋ ቃልም ነው የሰጣቸው። ከኢየሩሳሌም አትውጡ የሚለው ቃል ማስጠንቀቂያ ነው። ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ የሚለው ደግሞ ተስፋ ቃል ነው። በዚህ ቃል ውስጥ ይህን ተናግሯቸው ጌታችን ቁጥር 8 ላይ ደግሞ ለመጨረሻ ከማረጉ በፊት የተናገረውን ቃል ስታነቡ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ አለ። አሁንም መልሶ ስለ መንፈስ ቅዱስ እያወራ ማለት ነው። እንደውም በመሃል ወደ ሌላ ጥያቄ ውስጥ አስገብተው ሌላ ሐሳብ ጌታችን እንዲያወራ ሲፈልጉ መለሳቸውና ስለ መንፈስ ቅዱስ ማውራት ጀመረ። ምን ብሏቸው አወራ? ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አለ። መንፈስ ቅዱስ እናንተ ላይ ሲመጣ አንዱ የሚሰጣችሁ ኃይል ነው። ይህንን ኃይል ከተቀበላችሁ በኋላ አለ በኢየሩሳሌም፣ በሰማርያ፣ በይሁዳ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ አላቸው። ጌታ ይህንን ከተናገረ በኋላ አረገ። የሚገርማችሁ ግን ሐዋርያቶች በልባቸው ሁለት የተስፋ ቃል በልባቸው አድርገዋል። ቁጥር 5 ላይም ቁጥር 8 ላይ ተመሳሳይ ስለ መንፈስ ቅዱስ የተናገራቸው ነገር አለ። መንፈስ ቅዱስ ከጥቂት ቀን በኋላ በእናንተ ላይ ይመጣል፣ በዚህ መንፈስ ትጠመቃላችሁ። መጠመቅን የሚያሳየው እንግዲህ ከላይ ፀጉር እስከ ጥፍራችሁ ይህ መንፈስ ባፕታይዝድ ያደርጋችኋል፣ መላ ማንነታችሁን ይቆጣጠራችኋል፣ መላ ማንነታችሁን ይዳሳችኋል፣ ሁለንተናችሁን ይነካችኋል እያላቸው ነው። ቁጥር 8 ላይ መጥቶ መንፈስ ቅዱስ ደግሞ እናንተ ላይ ሲወርድ ምንን ይሰጣችኋል? ኃይልን ይሰጣችኋል። ይህ ኃይል በራሳችሁ ብርታት፣ በራሳችሁ አቅም ከስጋ በሆነ ነገር የምታመጡት አይደለም። ይህ ኃይል የመንፈስ ቅዱስ ኃይል ነው። ሲመጣባችሁ ከነበራችሁበት ከኢየሩሳሌም ወጥታችሁ እስከ ዓለም ዳርቻ ድረስ እንድትሄዱ ያደርጋችኋል አላቸው። አይታችኋል። ማስጠንቀቂያው የሚነሳላቸው በጥብቅ እንዳትወጡ የተባለው ያ ገደብ የሚነሳላቸው መንፈስ ቅዱስ እነሱ ላይ ወርዶ ኃይል ሲሰጣቸው ነው። ከኢየሩሳሌም አትውጡ የሚለው ምዕራፍ የሚለው ገደብና ማዕቀብ የሚነሳላቸው መንፈስ ቅዱስ በእነሱ ላይ ወርዶ ኃይልን ሲቀበሉ ያ ገደብ ተነስቶላቸው አይደለም ኢየሩሳሌም ወደ ይሁዳም ይገባሉ። አይደለም ይሁዳ ሰማርያም ገብተው ይሰብካሉ። ከሰማርያም አልፎ እስከ ዓለም ዳርቻ ድረስ የኢየሱስ ክርስቶስ ጌትነትን ይሰብካሉ። የኢየሱስ ምስክር ይሆናሉ። ምንም እንኳን ከደቀ መዛሙርቱ መሃል የኢየሱስን ትንሣኤ፣ የኢየሱስን ሞት፣ የኢየሱስን ስቅለት፣ የኢየሱስን ግርፋት ፉል ፓኬጅ የሆነውን ጎስፕል የተመለከተ ሰው ቢኖርም እንኳን ያለ መንፈስ ቅዱስ ኃይል ያዩትን ነገር መስበክ አይቻላቸውም። እና ጌታ ለዚህ ነው መንፈስ ቅዱስ በእናንተ ላይ ሲወርድ ምስክሮቼ ትሆናላችሁ ያላቸው። ታውቃላችሁ፣ ያለ መንፈስ ቅዱስ ሰው የኢየሱስ ምስክር መሆን አይችልም። አይደለም ኢየሱስ በነበረበት ጊዜ ያልነበረ በአሁን ዘመን ያለ ሰው ይቅርና ኢየሱስ በነበረ ጊዜ የነበረ ሰው እንኳን ቢሆን ሲሰቀል ያየ፣ ሲደበደብ ያየ፣ ሲተፋበት ያየ፣ ኢየሱስ ሲቆስል ያየ፣ ኢየሱስ ሲነሳ ያየ እንኳን ያለ መንፈስ ቅዱስ እርዳታ ያንን የወንጌል ኃይል፣ ያንን የወንጌል መንገድ ለሰው መግለጥ አይችልም። ሃሌሉያ። እስቲ አጠገባችሁ ያለው ሰው በመንፈስ ቅዱስ ኃይል በሉት። እሺ ለራሳችሁ በሉ፣ በመንፈስ ቅዱስ ኃይል በሉ። በዚህ ዘመን ፍጻሜ የክርስቶስን ወንጌል እገልጣለሁ። የኢየሱስ ምስክር እሆናለሁ። እኛ እኮ ምስክሮች ነን። ታውቃላችሁ፣ ክርስቲያን ምስክር ነው። መለስ የኢየሱስ ክርስቶስ ምስክር ሆኑ እነዚህ ሰዎች መንፈስ ቅዱስ እነሱ ላይ ሲወርድ ጌታም የተናገራቸው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ስለኔ ምን ትላላችሁ አለ? ትመሰክራላችሁ አላቸው። ይህን ካለ በኋላ ምን አለ ኢየሱስ? ወደ ሰማይ እስቲ ያረገ በሉ። ወደ ሰማይ ያረገ። ስለዚህ ተስፋ ቃል አላቸው፣ ማስጠንቀቂያ አላቸው። ወጥተው መስበክ አይችሉም። ከኢየሩሳሌም እንዳትወጡ ተብለዋል። አንድ ቤት ውስጥ በራቸውን ዘግተው እንግዲህ በ10ኛውና በ11ኛው ቀን መሃል ነው መንፈስ ቅዱስ ወደ እነሱ የመጣው በዓለ ሃምሳ በተባለው ቀን ላይ። ይህ በዓለ ሃምሳ የተባለው ቀን ከፋሲካ በኋላ
በ50ኛው ቀን የሚከበር በዓል ነው በእስራኤል። በዓለ ሃምሳ በዓል ላይ እነዚህ ሰዎች እንግዲህ ጌታ ኢየሱስ ክርስቶስ ለ40 ቀን ከ40 ቀን ውስጥ እየተገለጠ ታይቷቸዋል። በ50ኛውና በ51ኛው ቀን መሃል ላይ በራቸውን ዘግተው እየጸለዩ ባሉበት ቦታ ላይ መንፈስ ቅዱስ እንደወረደ ይናገራል። አሁን ወደ ዋናው ሐሳቤ መጥቻለሁ። ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ በዓለ ሃምሳ በተባለ ቀን ላይ ሁሉም በአንድ ልብ ሆነው ምን ይሉ ነበር? ይጸልዩ ነበር። ቃሉን ደግሜ ያነበዋለሁ። በዓለ ሃምሳ በተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ይላል፣ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበረበትን ቤት ሁሉ ምን አለው ይላል። እስቲ ጩሁና ሞላው በለው። ተቀምጠው የነበረበትን ቤት ሁሉ ምን አለው? ማን ነው ተቀምጠው የነበሩበትን ቤት የሞላው? ማን ነው? ጥሩት እስቲ ስሙን ድገሙና ጥሩት። ቤታችሁን፣ ዙሪያችሁን፣ አካባቢያችሁን ሁሉ ይህ መንፈስ ይሙላ። ይህ መንፈስ ይሙላ። ይህ ፕሬዘንስ ይሙላ። ይህ መገኘቱ ይሙላ። ሃሌሉያ። የሚገርማችሁ ነገር በዚህ ስፍራ ላይ የሐዋርያቶችን ትልቅ ኳሊቲ የምታዩት በበዓል ቀን በራቸውን ዘግተው በአንድ ልብ ይጸልዩ ነበር። በዓል ቀን ላይ ሰው ከሰው ጋር ሄዶ በሚጠያየቅበት ቀን፣ ሰው ከሰው ጋር በሚያሳልፍበት፣ ዘመድ፣ ቤተሰብ፣ ወዳጆች በሚሰበሰቡበት ቀን ላይ እነዚህ ሰዎች ጌታ የተናገራቸውን የሰማይን ድምፅ ታዘው እሺ ብለው በራቸውን ዘግተው በአንድ ልብ ሆነው ይጸልዩ ነበር። አንዳንድ ጊዜ ጌታ ሲናገራችሁ ምንም ነገር ላይፋችሁ ዙሪያ ሊኖር ይችላል። ኤክሳይትድ የሚያደርግ በቤተሰቦቻችሁ መሃል የምታስፈልጉበት ሲዝን ሊሆን ይችላል። ነገር ግን እግዚአብሔር ድምፅ ሲያመጣ በሕይወታችሁ ላይ የተሻለውን ነገር እሱ ስለሚያውቅ ለዛ ድምፅ መታዘዝ አለባችሁ። ለዛ ድምፅ ታዛችሁ በራችሁን ዝጉ ስትባሉ፣ በአንድ ልብ ሆናችሁ ጸልዩ ስትባሉ መጸለይና መትጋት አለባችሁ። ሐዋርያቶች አይታችኋል። በአንድ ልብ ይላል መጽሐፉ ሲናገር፣ በአንድ ልብ። በዛ ቦታ ላይ ጃይንት የሆኑ አፖስትሎች ነው ያሉት። እነዚህ ሰዎች ጌታችን ኢየሱስ ክርስቶስ እንግዲህ በጣም አቅርቦ ያስተማራቸው፣ ምድር ላይ ያለ ታላቅ አስተማሪ ወይ ስኮላር፣ ባይብል ስኮላር ወይ ደግሞ ቴዎሎጂ አስተማሪ አይደለም ያስተማራቸው። ራሱ ቃል የሆነ ጌታ፣ የእግዚአብሔር ቃል የሆነው ጸጋና እውነትን ተሞልቶ በእኛ መካከል ሥጋ ለብሶ ያደረው ራሱ ጌታ፣ የቃሉ ባለቤት ነው ያስተማራቸው። መንፈስና ሕይወት ያለውን ቃል ያስተማራቸው እነዚህ ሰዎች አስቡት። ፒተር እኔም ተምር ያለው እኔም ከጌታ ጋር ነበርኩኝ፣ እኔ ደግሞ ዮሐንስ በጣም ደረቱን እስከ ደረቱ ድረስ ተጠግቼ የምቀርበው ነኝ፣ ጌታ በጣም ይወደኛል ብሎ የብቻዬን መንገዳቸውን አልሄዱም፣ ወደ ቀኝና ወደ ግራ አልሄዱም። እነዚህ ጃይንት ሰዎች ሰማይ ሊሰራባቸው ያሰበ ሰዎች ራሳቸውን በአንድ ልብ አዋርደው በአንድነት በአምላካቸው እግር ስር ቀረቡ። ታውቃላችሁ ሰይጣን በዚህ ዘመን ፍጻሜ ትልቅ አድቫንቴጅ እየወሰደ ያለው ቦዲ ኦፍ ክራይስት ላይ፣ እግዚአብሔር መንግስት ላይ። እግዚአብሔር ያስነሳቸው በጣም ትልልቅ ጃይንት የሆኑ ሰዎች አሉ በምድራችን በዓለማችን ላይ። በዚህ መሀልም እግዚአብሔር የሚጠቀምባችሁ በትልቅ ሁኔታ የሚያስነሳቸው ሰዎች አላችሁ። ልክ ሰዎች በተነሱ ሰዓት ላይ ግን ዩኒቲ እንዳይኖር፣ አንድነት እንዳይኖር፣ መከፋፈል እንዲሆን፣ እርስ በርስ እንዲጠላሉ፣ እንዲገፋፉ፣ በተለያየ አይነት አቅጣጫ በራሳቸው ሐሳብ በራሳቸው ቪዥን ላይ ብቻ በአንድነት የእግዚአብሔር መንግስት ቦዲ ኦፍ ክራይስት እንዳይሉ፣ በአንድነት እንዳይቆሙ ብዙ ሰፓሬሽንን ብዙ ስራን ይሰራል። ደግሞ በተለያየ አይነት አቅጣጫ ምድሪቱ ላይ ዓለም ሁሉ ላይ ስትመለከቱ ይህ ሰፓሬሽን በብዙ አለ። እግዚአብሔር ግን ይህን የጨለማ አጀንዳ በዚህ ዘመን ፍጻሜ ላይ በኢየሱስ ስም ይስበረው፣ በኢየሱስ ስም ይስበረው። ባይዘዌ መንፈስ ቅዱስ ከመውረዱ በፊት በዓለ ሃምሳ በተባለው ቀን ላይ መንፈስ ቅዱስ ከመውረዱ በፊት ቤተ ክርስቲያን የሚባል የለም። የቤተ ክርስቲያን ጀማሪ ሰው ሳይሆን መንፈስ ቅዱስ ነው። አሁን ያለንበት ሲዝን ከበዓለ ሃምሳ ቀን ጀምሮ አሁን እስካለንበት ቀን ድረስ ጌታ እስከሚመጣ ዘመን ድረስ የመንፈስ ቅዱስ ዘመን ላይ ነው ያለ ነው። ቤተ ክርስቲያንን ያስጀመረ እሱ ነው፣ የሚያሰፋ እሱ ነው፣ የሚያስቀጥል እሱ ነው። ክብር ለሱ ይሁንለት። ይህ መንፈስ በእኛ ውስጥ ሆኖ ነው የሚሰራው። እስቲ ክብር አምጡለት ለዚህ መንፈስ። ስለዚህ የአባቴ ብሩካን ጊዜው የጌታን ፊት ልንፈልግበት የሚገባ ልንጸልይበት የሚገባ ሲዝን ነው።
ብዙዎች በላይፋችን ዙሪያ ያሉ ኃላፊነቶች የተጠመድንባቸው ነገሮች አሉ። ነገ እየቀለለልኝ ይሄዳል ምንል ብዙዎች አለን። ነገ እንደውም እየበዛን ስለምንሄድ አሜን አትሉ? እየበዛችሁ ስለምትሄዱ ብዙ ኃላፊነቶች እየበዙላችሁ ትሄዳላችሁ። ብዙ ነገራችሁ እየጨመረ ስለሚሄድ የምታስተዳድሩት ነገር ሁሉ እየጨመረ ነው የሚሄደው። ስለዚህ እንዴት አድርጌ እግዚአብሔር ካመጣው ድምጽ ጋር ታዝዤ ሄዳለሁ የሚለውን ነገር ፕላን ልታደርጉ ስትራቴጂ ልታወጡ ይገባል። አማኝ ከፊት ምቹ ቀን አይደለም፣ መልካምን ቀን አይደለም የሚጠብቀው፣ ምቹ ቀንን አይጠብቅም። ቀኖች ክፉዎች ናቸው ይላል መጽሐፍ። ክፉ የሆኑ ቀኖችን ይዋጃል፣ የማይመቹ ቀኖችን እንዲመቹ ያደርጋል። ጠላት ለመስራት የሰለጠነበትን ቀን የጨለማን አጀንዳ እያፈረሰ ለራሱ ይዋጃል፣ ለእግዚአብሔር መንግስት ይዋጃል። እንግዲህ ከፊት ባለው ዘመን ላይ ምቹ ቀንና ምቹ ጊዜ አይደለም እንጠብቀው። ምቹ ባልሆኑ ጊዜያቶች ሁሉ ላይ ምቹ እያደረግን ቀናቶቹን እየዋጀን ለእግዚአብሔር መንግስትና ለቅዱሳን እንዲመቹ እናደርጋለን። ቆይ አስቡት። አሁን ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድሪያስ ሌሎቹም ሐዋርያቶች እስከ ዓለም ዳርቻ ምስክሮቼ ትሆናላችሁ ብሏቸዋል። በቃ ቁጭ ብላችሁ ተነጋገሩ አቅዱ ብሏቸው ቢሄድ መንፈስ ቅዱስ ጌታ ኢየሱስ እንደዚህ ብሏቸው ቢሄድ አስቡ። ተነጋገሩ፣ አቅዱ፣ ፕላን አድርጉ፣ እስከ ዓለም ዳርቻ እንዴት መሄድ እንዳለባችሁ ተነጋገሩ ብሎ ወረቀትና እስክሪብቶ ሰጥቷቸው ቢሄድ በሁለተኛው በሶስተኛው ቀን ሳይሞላ እነዚህ ሰዎች ወደ ቀኝ ወደ ግራ ይበታተናሉ። አንዱ ወደ አሳው ይሄዳል፣ ከመጨነቃቸው ብዛት ማለት ነው። በምንም አቅጣጫ ያለ መንፈስ እርዳታ በጌታ ፊት ቀርበው የመንፈስ ቅዱስን ኃይልና የመንፈስ ቅዱስን ጸጋና መንፈስ ሳይቀበሉ በራሳቸው ፕላን አድርገው እስከ ዓለም ዳርቻ መድረስ አይችሉም። ገና ዓለም ዳርቻ የሚባለውን ነገር ሲያዩ ይፈራሉ። እንዴ በምን በጀት እንዴት አድርገን ቋንቋውስ ሊላል ቋንቋው በማናቀው ቦታዎች ላይ እንዴት ልንሄድ እንችላለን? እንዴት ይሰሙናል? አያችሁ፣ የሙሴም ጥያቄ ይሄ ነበር። እንዴት ነው የሚሰሙኝ? እኔ አንደበቴ እኮ ተብታባ ነው አለ፣ መናገር አልችልም አለ። አያችሁ፣ በራሱ እንዲሰራ እግዚአብሔር ኃላፊነት የሰጠው መስሎታል። ስለዚህ እኔ መናገር አልችልም ሲል ጌታ ለሱ ደስ እንዲለው አሮንን አመጣለት። ግን ደግሞ ማንም ሊክደው የማይችለውን ታምራትን የሚያደርግበትን መንፈስ አስታጠቀው። በትሩን ጣል አለው። በትሩ ምን ሆነ? እባብ ሆነ። ኢሚዲየትሊ ይህ ሰው ለካ የሆነ ኃይልና ጸጋ የሆነ ፓወር መጥቷል፣ ሰውን የሚያንበረክክ የሆነ ነገር መጥቷል አለ። ስለዚህ ማን ላከ ቢሉኝ ማን ልበል? ያለና ዋው። ከዛ ሄደ ቀጥታ። የት አለ የፈርዖን ቤት እያለ ነው። በኮንፊደንስ ነው፣ ጸጋ ተቀብሏል። በራሱ ግባ ቢባል እየተሸማቀቀ ጥግ አጥራጥሩ ስር ነው የሚሄደው። ቤት በኩል ልግባ ነው የሚለው። ነገር ግን የሆነ ነገር ከታጠቀ በኋላ ዊዝ ቦልድነስ ሄደ። ተልኬን የመጣሁት ገባ ውስጥ ያገለግለኝ ዘንድ ህዝቤን ልቀቅ ይልሃል አለው። ማን ላከ? ቦልድነሱን እያያችሁ ነው። ምን ስለታጠቀ ነው? ኃይል ስለታጠቀ፣ መንፈስ ስለታጠቀ። እስቲ እጃችሁን ከፍ አድርጉና በዚህ ዘመን ፍጻሜ በሉ እስቲ። ከመሆን በደንብ ተናገሩ። ድገሙና ተናገሩ። በእግዚአብሔር ኃይል፣ በእግዚአብሔር ጸጋ የጨለማን ሥራ በሚያፈርስ በመንፈስ ቅዱስ ኃይል በአንድ ልብ ሆኜ ከቤተ ክርስቲያን ጋር ቆሜ በምድሪቱ ላይ ገለጣለሁ። ሃሌሉያ። ሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 32 ላይ ያለውን ቃል አንብቤ ልጨርስ። ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው። ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበራቸው። የሰማችሁ ነው። ገንዘባቸውም ሁሉ በአንድ ነበረ እንጂ ካለው አንድ ነገር እንኳ የራሱ እንደሆነ ማንም አልተናገረም። ሐዋርያትም የጌታን ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። በሁሉም ላይ ታላቅ ጸጋ ነበረባቸው። እስቲ እጃችሁን አድርጉና ግንባራችሁ ላይ በኔ ላይ በሉ እስቲ። በኔ ላይ ታላቅ ጸጋ። ድገሙ እስቲ። ታላቅ ጸጋ፣ ታላቅ ጸጋ በሉ። ታላቅ ጸጋ። የመጨረሻ ታላቅ ጸጋ
አሜን። አንዳንዶቻችሁ ታላቅ ጸጋ ተሸክማችሁ ነው ያላችሁት። አንዳንዶቻችሁ ግን በአንድ ልብ ከቤተ ክርስቲያን ጋር በአንድ ልብና በአንድ ነፍስ በአንድ ሐሳብ ውስጥ ስላልገባችሁ ይህ ጸጋ በሕይወታችሁ ላይ እየሰራ አይደለም። ሐዋርያቶች እዚህ ስፍራ ላይ ሲናገር ታላቅ ጸጋ ነበረባቸው። ከዛ በፊት ምን ይላል? እቺን ብቻ ልባችሁ ላይ እቺን ሰምታችሁኝ ብትሄዱ ዛሬ ታተርፋላችሁ። አንዲት ልብ ነበራቸው ይላል። ከአንድ ልብ ባሻገር አንድ ነፍስ ነበራቸው። በጣም ከባድ ነው። አንድ ልብ ይሻላል ከአንድ ነፍስ ይልቅ። አንድ ልብ ነበራቸው፣ አንድ ነፍስ ነበራቸው። ምን ማለት ነው? በአንድ ልብና በአንድ ነፍስ እየኖሩ ነው ማለት አይደለም። የሁሉም ልብና የሁሉም ነፍስ ውስጥ ቢፈተሽ አንድ አይነት ሐሳብ፣ አንድ አይነት ሞቲቭ፣ አንድ አይነት ግብ፣ አንድ አይነት ሐሳብ ነው ያላቸው በልባቸው። አሁን በልባችሁ ውስጥ ያለውን አንዳንዶቻችሁ የተሸከማችሁትን ነገር ጣሉት። በጌታ ፊት ነው ምላችሁ። በእግዚአብሔር አጀንዳና በእግዚአብሔር ሐሳብ ልባችሁን እስቲ ሙሉት። በዛ ሐሳብ በዛ አጀንዳ እግዚአብሔር እየተናገረ ባለው ነገር ልባችሁን ስትሞሉት በጌታ ፊት ነው ምላችሁ። እናንተ ስለ ራሳችሁ ተጨንቃችሁ ስለ ቤታችሁ ተጨንቃችሁ ልታሳኩ ያልቻላችሁትን ነገር የሱን ሐሳብ የሱን የልብ ፍቃድና የሱን የልብ ሞቲቭ የሱን የልብ ትርታ ወደ ልባችሁ ስታስገቡ እግዚአብሔር የእናንተን ነገር ይሰራዋል። እግዚአብሔር የእናንተን ነገር ይሰራዋል። ይኸውላችሁ ከአንድ ልብና ከአንዲት ነፍስ ባሻገር ራሱ የራሴ የሚባል ገንዘብ አልነበራቸውም። ሐዋርያቶች ብቻ አይደለም እኮ በዙሪያቸው የነበሩ በሺዎች የሚቆጠሩ ህዝቦች። ለምንድን ነው መሰላችሁ? ዚስ ማች ለእግዚአብሔር መንግስትና አጀንዳ ተሰጥተው ነበር። አንዳንዶቻችን እኮ ገንዘባችን አይደለም ጊዜያችንን ለመስጠት እኮ በስንት መከራ እኮ ነው። አንዳንድ አገልጋዮች እንኳን ሆነው በስንት መከራ አባብለን ግድ የለህም እንደዚህ እናደርግ፣ ዛሬ እንደዚህ እንጸልይ፣ ዛሬ እንደዚህ እየተባለ ነው እያባበልን አብሮ እንዲያገለግል የምናደርገው። በዛን ጊዜ ግን ቆመው የሚያገለግሉት ሐዋርያቶች ብቻ አይደለም፣ ህዝቡም ራሱ አንድ ልብ ነበረው፣ አንድ ነፍስ ነበረው። የኔ የሚሉት ነገር አልነበረም። ሁሉም በሰማይ አጀንዳና ሐሳብ ላይ ተጠምደው ነበር። የአባቴ ብሩካን የጌታ መምጫ በጣም ደርሷል። በዚህ ቃል ውስጥ ብዙዎቻችሁን ልትነቁ እንደምትችሉ አምናለሁ። በአንድ ልብ በአንድ ሐሳብ በአንድ ሞቲቭ የጌታን መንግስት ለማስፋት ከፊት ባላችሁ ዘመን ሁሉ መሮጥ ይሁንላችሁ፣ መሮጥ ይሁንላችሁ፣ መሮጥ ይሁንላችሁ፣ መሮጥ ይሁንላችሁ በኢየሱስ። እስቲ በአንድ ልብ በሉ እጸልያለሁ፣ በአንድ ሐሳብ እሮጣለሁ። እሱም በሉ እስቲ የእግዚአብሔርን መንግስት የእግዚአብሔርን አጀንዳ በምድር ላይ ማስፈጸም ነው። ሃሌሉያ! ጌታ ይባረክ። ለጌታ ክብር አምጡለት። ያቺ ሳምራዊቷን ሴት ተመልከቱ። እቺ ሳምራዊቷ ሴት ልክ ኢየሱስ ጉዷን ሲነግር ታሪኳን ሲቀይር ገባችና ከተማ ይዛ መጣች። 10 ለምጻሞች ተመልከቷቸው። ታሪካቸው ሲቀየር አንዱ ብቻ መጣ ወደ ጌታ፣ 9 ግን ቀረ፣ አልተመለሰም። አያችሁ፣ ሰይጣን በጣም በዲስትራክሽን ይዋጋል። እዚህ ቤት አሁን የተፈወሱ ጌታን የተቀበሉ የተፈወሱ ሰዎች ራሱ ወደዚህ ስፍራ ላይ በአንድ አጀንዳ በአንድ የልብ ሐሳብ የጌታን መንግስት ለማስፋት ወደዚህ ቢመለሱ ብዙ ስራ አሁን እየተሰራ ካለው በላይ አሁን አንዳንዶቻችሁ በጣም ወንጌልን እየሰራችሁ ነው እያላችሁ ብዙ የምታወሩን አላችሁ። እግዚአብሔር ይባርካችሁ። ነገር ግን መስራት እንደሚገባን አሁን ላይ እየሰራን አይደለም። ለዚህ ስራ ከዚህ በላይ አገልጋዮች፣ ከዚህ በላይ ሰራተኞች፣ ለዚህ ስራ ከዚህ በላይ ፋይናንስ በሚሊዮኖች አይደል ቢሊዮኖች ብቻ አይደል፣ ከዚህ በላይ ደግሞ ነፍሳት ነፍሳቸውን ለመስጠት ለዚህ ምድር ለመኖር ያልቆሙ የሰማይን አጀንዳ ብቻ ለማስፈጸም የሚቆሙ ራሳቸውን አንገታቸውን ለወንጌል ከመስጠት ወደ ኋላ የማይሉ ብዙ ትውልዶች ያስፈልጉናል። አሜን አትሉ? አንዳንዶቻችሁ ዛሬ ጸልያለሁ በአንድ ልብ ከቤተ ክርስቲያን ጋር ለመቆም በገንዘባችሁ በጸሎታችሁ ባላችሁ ነገር እንደምትነሱ ሁሉ
ይህንን ወስናችሁ ስትወጡ ከዚህ በፊት ገብታችሁ ወደማታውቁበት በረከት ትገባላችሁ። ከዚህ በፊት እግሮቻችሁ ወጥተው ወደማያውቁት ከፍታ ይወጣሉ። ከዚህ በፊት በምስክርነት ቆማችሁ ወደማታውቁበት ታላቅ ክብር ትቆማላችሁ በኢየሱስ። ሻታላ ፓራዶስ ተሌቭራ ቪቫራሃ ሶታያስ እስቲ ይሆናል በለው። 1 2 የመጨረሻ ያመነ ሰው ሆኖልኛል ብሎ ያጨብጭብ ለጌታ ክብር።